بسم الله الرحمن الرحيم. جليبيب رضي الله عنه ملكام يالنبرة حبتم بزو يالنبرة ومسكين دها صحابين رضي الله عنه برقد يسوتلك وهبتو يا نبي صلى الله عليه وسلم فكرنا نبي صلى الله عليه وسلم بتعم يولدوت نبر تاديا مستلي درولت فلقنا أفلال لقو نبي صلى الله عليه وسلم عند الصحابي رضي الله عنه زوجني ابنتك ماج اتفلقينا ويلوتال نعمة عيني يا رسول الله منيا يا مار تياكينو بتأم بدستا بلو اسمام مال قال النبي صلى الله عليه وسلم إني لست أريدها لنفسي لاني عيدا لم يفلق كتسلاتشو لمان قالوت لجوليبيب بن والد رسول عليه الصلاة والسلام ياكو هنا ما ቤተሰብ ላማክ እናቷም ጋር መመካከር አለብኝ ይላል ይህ ሰሃቢ እናትየዋ ሄዶ ሲነግራቸው والله لن نزوجه ابدا በፍጹም ለጁለይቢብ አንድርም ልጃችንን ይላሉ ሴት ልጅ ተሰማ ነበር ይህንኑ መልስ ይዞ አባትየው ወደ ነብዩ ሰለላሁ ዐለይሂ ወሰለም ለመሄድ ሲነሳ ማን ነው ያጨኝ እናንተን የጠየቀ ማን ነው ብላ ትጠይቃለች ረሱል አለይሂ ሰላቱ ወሰለም ናቸው ስትባል አተሩዱና አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ቀብልቱ ወለን يضيعني الله سبحانه وتعالى አያት አፋኝም መጥፎ ነገር አይገጥመኝም ኢንሻአላህ ተቀብያለሁ እንዴት የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ተመልሳላችሁ ብላ ተቀበለች نبيهم صلى الله عليه وسلم دعاء درقوا اللاتال اللهم صب الخير عليها صبا ملكا من نقر بالسؤال ينبابا اللات ولا تجعل عيشها كدا كدا مرابط يتمشاتشا درق اللات كفو نقر ما قنيات شقر إلي نورا نورات تبلا دعاء تدرقوا اللاتال بنبي صلى الله عليه وسلم كالوت سيتوش بزمنو كالوت سيتوش الجيق بتعام بركاتا حبت ينبرات የጁለይቢብ ባለቤት እቺ ሴት ነች ጁለይቢብ ረዲየላሁ ዐንሁ ከሷ ጋር የተወሰነ ጊዜ ካሳለፈ በኋላ አንድ غزዋ ላይ አንድ ዘመቻ ላይ ወጥቶ ሸሂድ ይሆናል ነብዩ አለይሂ ሰላቱ ወሰለም ከዛ ዘመቻ በኋላ ብዙ ጊዜ ይጠይቃሉ ማን አለ ማን የጠፋለ የቀረሰው ማን አለ ብለው ይጠይቃሉ ያው እንግዲህ ሰው ብዙ አላስተዋለውምና ማንንም የቀረ የለም ይሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም ولكني افقد جليبيب አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ግን ጁለይቢብን አጥቻለሁ አሉ ከዛ ሁሉ ሰው መሃል ጁለይቢብን ነብዩ ሰለላሁ ዐለይሂ ወሰለም አስታወሱት ጎደለባቸው ለነብዩ ሰለላሁ ዐለይሂ ወሰለም ለኔ ጁለይቢብ ጎሎብኛል ማለታቸው ነው እስኪ ፈልጉት معركة ولا ميدا ولا يفلقوا علواتشو صحابوچو جليبيبን መፈለግ ጀመሩ ሰባት ሙሽሪኮችን ጥሎ በመሃላቸው ወድቋል ነብዩ ሰለላሁ ዐለይሂ ወሰለም ወስደው አሳዩአቸው قتل ሰባት ገሎ ሰባት ጠላትን ጥሎ وقتلوه መጨረሻ እሱን ገደሉት هذا مني وانا منه هذا مني وانا منه قال النبي صلى الله عليه وسلم يه كني ነው እኔም ከርሱ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ከኔ ነው እኔም ከርሱ ነኝ ከዛም በክንዳቸው ድግፍ አድርገው እስከሚቆፈር ድረስ አቅፈውት ቀብር ከተቆፈረ በኋላ ወስደው ነብዩ ሰለላሁ ዐለይሂ ወሰለም አስተኙት አመራር ላይ ያለን ሰዎች የቢሮ ምንመራ ልንሆን እንችላለን ትልቅ ድርጅት የምንመራ ሀገር የምንመራ ቤተሰቦቻችንን የምንመራ በዙሪያችን ያሉ እኛ ስር ያሉ ሰዎችን ተፈቁድ ማድረግ ማንጎደለ ብሎ ለምንመራቸው ሰዎች ዋጋ መስጠት እውነተኛ መሪነታችን እዛ ላይ ይገኛል ሌላው እቺ